2016 ሁለት ጊዜ ገመድ እንዳነሳሁት ራሴን ላጠፋ ኢትዮጵያ ውስጥ የሴቶችን ህይወት እየቀጠፉ ያሉት ትዳር ይዤሻለሁ ብለው የሚያስቀምጡ ወንዶች ናቸው። ወንዶች በቃ ወንዶች ነው እየቀጠፉ። ሰላም ጋይስ እንዴት ናችሁ? ሰላም ናችሁ? ቀረብ ብዬ ቪዲዮ ልስራላችሁ እስኪ ስላመመኝ ፊቴንም ቢትበዛው እና እንዴት ናችሁ ውዶችዬ፣ የኔ ቤተሰቦች ተከታታዮች? ይሄን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ። አዲስ የሆናችሁ ሰብስክራይብ አድርጉ። ሁልጊዜ ቪዲዮ ስሰራላችሁ ደግሞ እንዲመጣላችሁ የደወል ምልክቱን አጥቁራችሁ ሐሳባችሁን ስጡ። ዛሬ የመጣሁበት ሐሳብ ታውቃላችሁ፣ ሰሞኑን ታንቃ ለሞተችው ራሷን ላጠፋችሁ ልጅ ማለት ነው። በጣም ፌመስ ናት። በጣም ብዙ ሰው ያውቃታል። ምንም አማርኛ ባታወራም በኦሮምኛ ነው የምታስተላልፈው መልእክቷን። ያው እንግዲህ ከፊትም ብዙ ፈተና አሳልፋለች። ጎዳና ላይ ነበረች። ከጎዳና ወጥታ ትዳር ይዛ በትዳሯ ደስተኛ ሆና በቃም እየኖረች ነበረ። ፈጣሪዋን እያመሰገነች ነበረ። በብዛት የምታስተላልፈው ስለ ትዳርና ስለ በቃ አንዳንድ ነገሮችን መዝሙር ምናምን ትፖስታለች። ጋብቻዋን ፖስታለች። እንደገና ደግሞ የምታሳልፋቸውን ውሎዋን ምናምን ትፖስታለች። እና አንዳንድ ሰዎች ማለት ነው ከካሜራ ጀርባ ከካሜራ ፊት ለፊት ስንመጣና ከካሜራ ጀርባ የምናሳልፈውን እናንተ አታውቁ። ግን ከካሜራ ጀርባ ከካሜራ ፊት ለፊት እናንተ ትረዱናላችሁ። በቃ የሚረዳኝ ሰው ይኖራል። እስኪ ራሴን እንጆይ እናድርግ ምናምን ብለን ወይም ደግሞ የራሳችን የሆነ ገቢ እንዲኖረን ካሜራ ከፍተን ስንመጣ ኮመነታተሮች ድምጽ የሌለው መሳሪያ ነው እየተኮሳችሁት ያላችሁት። ገብቷችኋል? ይቺ ልጅ የሞተችው በእናንተ ኮሜንት የተነሳ ባልየው ስላጣጣላት ነው። በእናንተ ኮሜንት የተነሳ ባልየው ያንን ኮሜንት እያየ በነገራችን ላይ ልንገራችሁ፣ ውጭ ሂደው የሰለጠነ ሀገር ሂደው ደርሰው ካልመጡ በስተቀር ኮሜንትን ያምናሉ ኢትዮጵያ ያሉ ወንዶች። እኔ በኮሜንት የመጀመሪያ ኢትዮጵያዊ መሞት የነበረበት እኔ ነበርኩ። በኮሜንት ቢሆን ኑሮ እኔ ኮሜንት የሚያታልል ቢሆን ኮሜንትን አንደርስታንድ ማድረግ ቢሆን ሰው ምን ይለኛልን መቀበል ቢሆን አወይ እንደዚህ ብለው ጻፉብኝ ብዬ እምሸማቀቅ ቢሆን በኮሜንት እኔ ነበር መሞተው። የመጀመሪያው ሟች እኔ ነበርኩ በኮሜንት። አንቺ ዝርክርክ፣ ራስሽን አትጠብቂ፣ ልብስ አትቀይሪ፣ ፀጉርሽን አትሰሪ፣ ባልሽ እንደዚህ ነው፣ አንቺ እንደዚህ ነው የምታረጊ፣ ልጆችሽ እንዲህ ናቸው፣ ይሄኛው ልጅ አንቺ አይደለም፣ እንደ ራሴን ራሱ የአንቺ ልጅ አይደለም የገብሬ ነው እያላችሁ በጣም በማታውቁት ነገር በጣም ብዙ ኮሜንት እየጻፋችሁ በዛን ሰዓት ኢትዮጵያ ያለው ወንድ ምንድን ነው የሚሰማው? ምን ይሰማው? በቃ ኢትዮጵያ ያለው ወንድ እኮ በቃ እኔ ተብዬ አውቃለሁ። ለምሳሌ ኮሜንታተሮች እንኳን እንደዚህ እያሉሽ እኮ ነው ምናምን ተብዬ አውቃለሁ። ቤት ውስጥ ዝርክርክ ምናምን ከካሜራ ጀርባ ልጅ ይዘን ቤት ጠርገን ልብስ አጥበን እንጀራ ጋግረን ወጥ ሰርተን ጭቅጭቅ አሳልፈን ስንት ነገርም ስቃይ እንደምናሳልፍ እናንተ አታውቁም። ኢትዮጵያዊ ሁልሽም አሳምረሽ ብትደግሽም በአህያ ተጭነሽ በበቅሎ ተጭነሽ ብታገቢም በፍቅረኝነት ብታገቢም ሞትልሻለሁ ወድሻለሁ ያላንቺ መኖር አልችልም ብሎ ቢያገባሽም ትዳር ውስጥ ከገባሽ ሲኦል ውስጥ ነው ያለሽው። ግን ደግሞ ያንን ሲኦል እኛ ከካሜራ ጀርባ እያስተናገርን ካሜራ ላይ ፈገግ ብለን ስንመጣ ለምንድን ነው ጥሩ ኮሜንት የማትኮምቱት ነው? ለምንድን ነው ጥሩ ኮሜንት የማትኮምቱት? በቃ ይቺ ልጅ እግዚአብሔርን እረፍት ነው ያደረገችው። ምክንያቱም የኢትዮጵያ ትዳር ስለምናውቀው ሲኦል ስለሆነ ሲኦል ነው በቃ። ከቤት ምስቱን ማሰሻ ጨርቅ የመሰለ ልብስ እያስለበሰ ፀጉሯን እንደዚህ አስሞሽጣ እየያዘች ከሁለትዮሽ እየጎነጎነች ቤት ውስጥ ውጭ አምሮባት ተኳኩላ ተሰርታ ጥሩ ልብስ ለብሳ የምትወጣውን አንገቱ እስከሚጣነን ነው የሚያየው። ያችን ነው የሚፈልገው። ቤት ያለችው ለልጆቿ እንደምትኖር ለህይወት እንደምትኖር ቤት እንዳይጎል ብላ እንደምትኖር አይገባቸውም። ወንዶች አይገባቸውም። በቃ ራሷን ሲጣረገች እኔ ያሉ ወንዶች ናቸው ያለ የማይችሉትን ትዳር እንዴት እንደሚያዝ የማያውቁትን ምስት የውጭ ሴትና
ትዳር ውስጥ ያለች ሴት አያያዝ የማይችሉትን ዝም ብለው ዘው እያሉ ትዳር ውስጥ እየገቡ የሴቶችን ህይወት እየቀጠፉ ያሉ ወንዶች ናቸው። አቅፈዋቸው የሚያድሩት የሚስሟቸው የሚሳሱላቸው ወንዶች ነው እየቀጠፏቸው ያሉት። እስኪ አሁን ይቺ ልጅ ቪዲዮ ስትቀርጥ አይታችሁ ከሆነ ቪዲዮ ስትቀርጥ አስቀምጥላችኋለሁ፣ መጨረሻ ላይ አስቀምጥላችኋለሁ። ቪዲዮ ስትቀርጥ ና እንቅረጥ ስትለው እጇን እንደዚህ ልካ ና ስትለው ሰዓት አላት። ሰዓት እሱ ራሱ እኮ የሆነ የማትረባ ቤት ነው ተከራይቶ የሚኖር በፊት ማለት ነው። አሁን ግን የሚያምር ቤት አስገብተው ኢንተርኔት ላይ ሰርታ የሚያምር ቤት ሶፋው የምግቡ ጠረጴዛ እያሳየች እያስጎበኘች እዚህ ጋር ቴሌቪዥን እናረጋለሁ፣ እዚህ ጋር ሶፋ ያለ፣ እዚህ ጋር የምግብ ጠረጴዛ ያለ ሳትኖርበት ሄደች። ትታለት ሄደች። በቃ ትታለት ሄደች። እኔ ሰሞኑን አንድም ያመመኝ እሱ ነው። አንድም በሽታ የሆነኝ እሱ ነው። እውነት ማጣት ፍቅር ካለ መተሳሰብ ካለ ቦታ ከሰጣችኋት ሴት ልጅ ገንዘብ ከየትም ታመጣለች፣ ትሰራለች። ከወንድ ልጅ በላይ ትሰራለች ሴት ልጅ። ሴት ልጅ ሃይማኖታችን እየነካን ያለው ዝቅ ተብለን ስንታይ ስንቆሽሽ፣ የበታችነት ስሜት ሲሰማን፣ ከዛ ኮሜንታተሮች ግን እግዚአብሔር ተው። የኔ ኮሜንት አሁን ልጅ እኔ ባለቤት የሆነን ስንበላ የምትኮምቱት ኮሜንት እኔ እኮ ነገርኳችሁ። ኢትዮጵያ ውስጥ የመጀመሪያ ራሷን የምታጠፋበት ኮሜንት እኔ ነበርኩ። ግን እኔ ማንንም አልሰማም። ምክንያቱም አይደለም ኮሜንታተሮች አብሮኝ ያለ ሰው ራሱ ከፈለገ ይኑር ከፈለገ ይሄድ ብዬ ራሴን ማሳምን ሰው ነኝ። ይሄ ማህበራዊ ኑሮ አይገዛኝም። ይሄ ግርግር ቦታ አልወድም። ሰው የበዛበት ቦታ መሄድ አልወድም። ይሄ ምንድነው የራሴ የሆነ ኮንፊደንስ አለኝ። በቃ አደርገዋለሁ። ፈጣሪዬን ይዤ አያሳፍረኝም የምል ሰው ነኝ። በቃ ባጣ አገኛለሁ ብዬ ይሰጠኛል። ምንም ነገር በሌለበት በባዶ ሜዲያ እኔ ፈጣሪን አምኜን የሰጠኝ ያገኘው ሰው ነኝ። በሰው አትመኩ። ሰው ምን ይለኛል አትበሉ። ሰው የራሱ ቁስል አለው፣ የራሱ ጉድ አለው፣ ከጓዳው የራሱ ገመን አለው፣ የራሱ ሚስጥር አለው፣ የራሱ የሆነ ፕራይቬት አለው። ሰው ምን ይለኛል አትበሉ። የኢትዮጵያ ትልቅ ችግራችን ምንድን ነው? የራሱ ትዳር እየተናጋ የራሱ ትዳር ጨለማ ውስጥ ገብቶ 24 ሰዓት እየተቦጣቦጡ የሰውን ትዳር ይመለከታል። አይ እነከሌ ትዳር ማለት ነው እነከሌ እኮ እንዲህ ናቸው ይላል። የራሱ ትዳር እኮ ሰላም የለውም፣ ፍቅር የለውም። በቃ ስለ ሰው እኔ ምን ልበላችሁ? በቃ ስለ ሰው ምንም ነገር አንደኛ ልንገራችሁ። ይህን ቪዲዮዬን የምታዩ ሰዎች መጥፎ ኮሜንት የኮመተላችሁን ሰው ቦልኩት። በቃ ባላችሁ ገገማ ከሆነ አንብቦ የሰው አስተያየት ነው፣ ሰው ተንኮል ነው፣ እንዳትሰራ ፈልጎ ነው፣ እንዳትለወጥ ፈልጎ ነው ብሎ የማይረዳ ከሆነ ባላችሁ ያንን ሰው ባላችሁ ሳያይ ቦልኩ። እኔ ስንት ኮሜንት ቦልክ ያለው ባለቤቴ ሳያይ ማለት ነው። እግዚአብሔርን ባለቤቴ ሳያይ ስንት መጥፎ ኮሜንት ቦልክ ያለው። በተለይ ከስደት እንደገባው ሰሞን ቪዲዮ ስሰራ ስደት ላይ እኮ እንደዚህ ጥሩ ትለብሽ ነበር፣ ጥሩ ፀጉርሽን ትሰሪ ነበር፣ አገር ገብተሽ ምናምን እንደዚህ ደከረሽ በሸቀጥሽ መንበድ ቡልክ። አዎ ቡልክ የሌለ እናንተን ሳያውቋችሁ ልክ እንደሚያውቋችሁ አድርገው ይጽፋሉ። እንዲው ፕሊስ በተለይ ከስደት ስትመጡ ኢትዮጵያ ባላችሁን አስቀምጣችሁ የሄዳችሁ ወይም ደግሞ መታችሁ አግብታችሁ ሶሻል ሚዲያ ሰራለሁ ካላችሁ መጥፎ ኮሜንት ተሎ ቦልኩ ማሮቼ፣ ተሎ ነው መቦለክ ያለባችሁ። ምክንያቱም አይረዱም። ኢትዮጵያ ያሉ ወንዶች አይረዷችሁም። እግዚአብሔር የሚረዷችሁ ምን አይነት ሰው እንደሆኑ ታውቃላችሁ? እንደና ዶናይን የሶሻል ሚዲያ ተጠቃሚ በኢንተርኔት ብር የሚያመጡ እንደነ ጆን ዳንኤል በቃ ማለት ኔጌቲቭ እና ፖዚቲቭ እንደሚጻፍ ሰው ተንኮል እንዳለው ክፋት እንዳለው እንደሚያሸማቅቅ የሚያውቅ ወንድ ብቻ ነው የሚረዳችሁ። በቃ መደለትም መቦለክም የማትችሉት እንደዛ አይነት ሰው ነው። ግን በቃ ኢትዮጵያዊ ስንባል ካልቆፈርን፣ ካልተሸከምን፣ ካልጋግር ጭስ ጋር ካልዋልን እጃችን ውስጥ ጭቃ ከጥፍራችን ውስጥ ገብቶ ስለዚህ እግራችን ካልነቃ ፀጉራችን ከሁለትዮሽ ካልተሰራን እና ማሮችዬ ልጅቱ ይች ናት። እዚህ ጋር ሰውየውን ተመልከቱት። እጇን ትዘረጋለት ምን እንደሚላት ማለት ነው። እጇን ትዘረጋለታለች እና አብረን ቪዲዮ ታይ ነው ወይም ደግሞ የሆነ አይደለ የፍቅር መግለጫ ልታሳየው ስትል እይ እንዴት እንደሚላት
እጁን ይነካና ታይም ታይም ይላታል። ገብቷቸዋል። ሰዓት የለኝም። እሷ ደግሞ ስሜቷን ሁሉ ነገሯን በጥርሷ ነው የምትሸፍነው ያለ ማለት ነው። አይታችኋል። ስለዚህ እኔ ቅድም እንዳልኩት የኢትዮጵያ ሴቶችን እየቀጠፈ ያለው የኢትዮጵያ ወንድ ትዳር አስከብርሻለሁ፣ ትዳር ውስጥ እንኑር፣ በሶስት ጉልቻ እንኑር፣ ከአንድ ጣራ ውስጥ እንኑር የሚሉ ሰዎች ናቸው የኢትዮጵያ ሴቶችን እናድጋለን፣ እንለወጣለን የሚሉትን እየቀጠፏቸው ያሉት እላቸዋለሁ ውዶቼ።